አክስቴ ደረጃ ያንቺ አባት መሆኑን አወቀሽ ነው የምትይ? አዎ እቺ ልጅ ሀብት ንብረታችሁን ጠቅልላ እንደምትወስድ አታውቂ? ድምፁ ቀርጾሻል ማለት ነው። 24 ሰዓት ሙሉ ሪከርድ አድርጌያታለሁ። ገና ያቺ ሰራተኛ ከማን እንደወለደች ሄጄ እጠይቃታለሁ። አንድ እግራችንን በጅብ እያስበላን አንድ እግራችን ደህና ነው ብለን አስበን ብንኖር ሳይሻል ይቀራል? አልሰራም። ምን ግፋ ቢል መባረር ነው። እንደውም ብርጭቆም ሰብሬያለሁ። እንደውም እሄዳለሁ። እሺ አንቺ ከኔ እንደው የምትፈልጊው? ምንም አልፈልግም። ዞር በይልኝ። እሱ ምንድነው? ምንም አይደለም። ዞር በይልኝ። አትውጭ። ምንድነው ክፍሌ ውስጥ አስቀምጥሽው? ልደበድብኝ ነው? እሱ ያልሽው ምንድነው? ምንም አይደለም። ዞር በይልኝ። አይ አለለም። እሱ ነው ጭራሽ። አዎ። ቆይ ለምንድነው ክፍሌ የምትመላለሹ? ምንድነው ያስቀምጥሽው? ካሜራ ነው? ቆይ ምንሽ እንዳይታይ ነው ካሜራ ማስቀምጣው? አይ ዛሬ ከዚህ ክፍል አትውጭ እና አባዬ መምጣት አለባቸው። ምንድነው የምትይው? ዞር በይልኝ። ኤቢ እና አባዬ ወጡ እንዴ? አዎ አሁን ወጡ። አንቺ ግን ቆይ ምን ሆነሽ ነው? መድኃኒትስ ወዴት ነው ሄደችው እንዴ? ደግሞ ምን አደረገች? ኤቢ ክፍሌ ውስጥ ድምጽ የሚቀርጽ ነገር ለጥፋ ነበር። ለዛ ነው 10 ጊዜ ክፍሌ ስትመላለስ የነበረው። እና ወሰደችው? አዎ ኤቢ ገፍትራኝ በጉልበት ነው የወሰደችው። እንዴ ቆይ ክፍልሽ ከማን ጋር ወርተሽ ነው? ምንድነው ያወራሽው? ከሰላም ጋር ሁሌ ነው የምናወራው። ከሰላም ጋር በስልክ ሁሌ ነው የማወራው። ከሰላም ጋር? ቆይ ከሰላም ጋር ምንድነው የምታወሪው? ማለት ሰላም ስናንቺ ምንድነው የምታውቀው? አይ ማለቴ ኤቢ አባዬ እኔ አባት እንደሆነ ከሌላ ሰው ጋር ብዙ ጊዜ በስልክ አውርቻለሁ ኤቢ። እና አክስቴ ደረጃ ያንቺ አባት መሆኑን አወቀሽ ነው የምትይ? አዎ ድምጽ መቅረጫውን ካዳመጠችው አወቀች። እንዴ ታራሹ ቅዳጣውን እዚህ ምን ሰራለሽ? የሆነ ነገር ማድረግ አለብሽ እንጂ ይሄን ነገር እኮ አክስቴ ለማየ ከተናገርሽ በቃ ማየ ትሞታለሽ። በቃ አባዬም ሰው አይሆንም። ዳጣ የሆነ ነገር ማድረግ አለብን። ኤቢ እኔ ምን ላድርግ ታዲያ? ስልኳን እኔ ጋር ነው ያለው። ለጊዜ የምታዳምጥበት የላትም። ይልሽ ዳጣ ምን እናደርጋለን መሰለሽ? ይሄ ነገር ሳታዳምጠው መቀማት አለብን። ዳጣ መቀማት አለብን። እሺ ለናታን እንገረው ይሻላል። ካገዘን እንዴ እና የትምህርት ቤት ነው። እሺ እንዘማር እኮ አሁን ለኔ ዘመሪልኛ። ቆም አልኩ እኮ እንዴ። እና በቃ ቆምን አይደል እንዴ? ምንድነው አስሬ ቆም የምትለው እንዴ? ለምን እንዴ? አንቺ ደግሞ በቃ ቆሙ ካለ ዝም ብለሽ መቆም።
አዎ መግባት አይቻልም። የልትሄዱ ነው? ቤት ነው። አክስቴን ተንኮል ልንሰራት ነው። አይ ተንኮል ጥሩ አይደለም እንዴ። እና ተንኮልማ መጥፎ ነው። ግን ምጥን ተንኮል እንስራባት አክስትሽ ላይ አለች። እንዴ አንቺ ራስሽ አይደለሽ እንዴ እንስራ ያልሽ? እኔ ምንም አላልኩሽም። እምቢ ነው ያልኩት። ቆይ ምን አድርጋችሁ ነው? ውሃን መታት ነው። እና ምን ልታረጉ ነው? ጥያቄው ነው እንግዲህ። ምንም አናደርጋት። ቅድም የሆነ ነገር እናደርጋታለን አላልሽኝም እንዴ? እሱንማ ብያለሁ። ምን ልታረጓት? አዎ የሆነ ነገር ልናደርጋት ነው። ምንድነው የምታረጓት? እንዴ የሆነ ነገር ነው በቃ። እኮ ነገሩ ምንድነው? በቃ የሆነ ነገር ነው እንዴ። ገዜ ደግሞ ቀና እንደ አንቺ አውቆ ነው እንደዚህ። አይ ገዜ ምንም ነገር አናደርግም። ትልልቅ ሰዎችን ምንም ቢያደርጉ ራሱኛ ምንም ማድረግ የለብንም። አፈር ልብላልሽ። አንቺ የትልቅ ሰው ልጅ ነሽ። ታያ ያዋለሽ ጊደር ፈስተምራ ትመጣለች አሉ። አንቺዋ እስቲ ተመጥን ተማሪ። ገዜ አይ ገዜ ገዜ ፈሳም ገዜ ታያ ጋር ያዋለሽ ላም ስላልኩ ነው የምትስቁ ጅሎች። ራስ ጅል ነሽ። እልክ እንደው ይሄን ማፈሻ አጥልኝና ወይ ልፈሰው። እናንተም ሴት እኮ ናችሁ። ፈሳው ራስ ከፈለክ ብላው። እሺ ከፈለክ ቢኒ ስሚ ኤው ደግሞ ያችን እርጉም ስትሏት ለነገሩ ተው ገዜ ቀረብክ። አክስቴ ስልኬን ማን ይወሰደው? እኔ አይደለሁ መጣና እንዴ። ኧረ እኔ አላየሁም። እኔ እኮ ሲጀመር አሁን ነው የመጣሁት። እኔም አላየሁም። ስልኬን ማን ያነሳው? እርግጠኛ ነኝ ሁለታችሁም አይታችኋል። እንዴ ይሄ ራሴ ስልክ ነው። እሺ እኔ አላየሁም። ሲጀመር አሁን ነው የመጣሁት። ማን ልታስመጪ እንዴ? እና አንቺ ለምንድን ነው ምጥናት የምትዩ? ቆይ ምንድን ነው የምትላችሁ እንዴ? እና እሷ ደግሞ ሌባ ናችሁ፣ ስልኬን ወስዳችኋል፣ ሰርቃችኋል አለች። አንቺ እሷን ስልክ ሰርቀሻል እንዴ? እንዴ የት ጥለው ነው? እኔ እንጃ። ቆይ ምን ሆና ነው እንደሚያረጋት? ምጥንዬ ውጭ ተጫወቱ፣ ዛሬ ነገር አለ እዚህ ቤት። እኔ ግን ማለት ነው ቆይ ተጠብቅ፣ አክስቴን ፈነቀታታለሁ። እሺ ውሃዬ ደግሞ ተይ እንጂ ትሰሚኛለሽ? ምጥን ይኸውልሽ ከገዜ ጋር ውጭ ተጫወቱ። መድኃኒት ዛሬ ከነዳጣ ጋር ተጣልታለች። እሺ ገዜ ምን እንበልልሽ? አንተ ኩራተኛ ደህና ነው ሆይ በይው። እሺ ናታን አባዬ ችግር ውስጥ ነው። እማዬን በቃ ሞት አፋፍ እንደቆመች ነው የምቆጥረው። ናታን እሺ ምንድን ነው የምናደርገው? ዳጣ ቆይ እርግጠኛ ነሽ? ስለ አባዬ በስልክ አውርተሻል? ናታን አውርቻለሁ፣ በስልክ አውርቻለሁ። ቆይ ምን ሰዓት ነው ያወራሽው? ማለት መቼ አወራሽ? ትናንት አውርቻለሁ። ትናንት አይደል እሷ የገባችው ከመግባቷ በፊት ስለ አባዬ አውርቻለሁ። ናታን በስልክ አውርቻለሁ። ስለዚህ ድምፁ ቀርጾሻል ማለት ነው? አዎ እርግጠኛ ነኝ። እሱን ለመውሰድ ነው 10 ጊዜ የምትመላለሰው። አይቼዋለሁ ናታን፣ እርግጠኛ ነኝ። እና ቆይ አባዬ አንቺን ከሌላ ሴት እንደወለደሽ መድኃኒት ልታውቅ ነው የምትይኝ? እንዴ ናታን ነገርኩህ አይደል እንዴ? ይሄ በጣም ከባድ ናታን። ከባድ ብቻ አይደለም የወሰደችውን ድምፅ መድኃኒት ካዳመጠችው እርግጠኛ ነኝ ለማዬ ትነግራታለች። ናታን በቃ እኔ በጣም እርግጠኛ ነኝ። በቃ እማዬ መሞቱ አይቀርም። ወይኔ ጉዴ! እጇን በጠመዘዘው እኮ ቀበላት ነበር። ወይኔ ጉዴ! ዳጣ እባክሽ ነገር እንዳታበላሽ እባክሽ ዳጣ። ናታን እሷ ምንድን ነው ማድረግ ያለብን? ብቻ ላቅም የሆነ ነገር ማድረግ አለብን። ወይ ለአባዬ እንገረው እንዴ? አይ ለአባዬ መናገር የለብንም። መድኃኒት የወሰደችውን ድምፅ እንደምንም ብለን ሳትሰማው መድረስ አለብን። ከሰማችሁም ደግሞ በቃ አፏ እንድዘጋ ነው ማድረግ ያለብን። ናታን ግን በጣም እየዘገየን ነው። በዘገየን ቁጥር እማዬ ወደ ሞት አፋፍ እየቀረበች ነው። ብቻ ላቅም በቃ ናታን የሆነ ነገር አድርግ። በቃ የሆነ ነገር እናድርግ ናታን። በጣም እየጨነቀኝ ነው። ስቲል ማይ ፎን አንቺ ነሽ አይደል ስልኬን የወሰድሽው? አላየሁም። ይልቅ የቀረጽሽውን ድምፅ አምጪ።
ትሰማኛለሽ? ምንም የቀረስኩት ድምፅ የለም። እሺ ምንድን ነው? ምንም የቀረስኩት ድምፅ እነ መድኃኒት ነው የምሰማው? የዳጣ ድምፅ እንጃ። ዳጣ ምን ሆናችሁ? ምን ያልሽ ነው? ዳጣ ምንድን ነው? ትሰሙኛላችሁ? ስልኬን መልሱልኝ። ቆይ ለምንድን ነው ክፍሏ ውስጥ ድምፅ መግለጫ አስቀመጥሽው? አይተሻል? እኔ ምንም አይነት የድምፅ መግለጫ አላስቀመጥኩም። ለዛ ነበር ክፍሏ ስትመላለሽ የነበረው። አሁን ስልኬን መልሱልኝ። ይኸውልሽ አክስቴ፣ ይሄን ነገር ለአባዬ ሳልነግር የቀረሽው ነገር እንዳላጥፊ። እኮ ፕራይቬሲ ነው፣ ያሳሰሻል። ወንጀል እኮ ነው የሰራሽው። የህግ ተማሪ አይደለሽ? ክሰሽኛ። አክስቴ ቆይ አሁን የምታደርጊው ነገር ትክክል ነው? ትሰሙኛላችሁ? ስልኬን ካልሰጣችሁኝ እዚህ ቤት ፖሊስ ነው ማመጣው። መጥራት ትቻለሽ። አሁን ጥሪ። እዚህ ቤት ግን ስልኬን ካላገኘሁት ሁላችሁም ተጠያቂዎች ናችሁ። እሺ? ይኸውልሽ አክስቴ፣ የቀረሽው ድምፅ አጥፊ። ምንም አይነት ድምፅ አልቀረጽኩም አክስቴ። በኋላ ግን ይቆጭሻል። እሺ? ደህና ነሽ ዳጣ? እንዴት ነሽ ዳጣ? አሁን ደህና ነሽ? ደህና ነኝ ኤቢ። ወይኔ ጉዴ ናታን፣ ወይኔ ጉዴ። ምንድን ነው የማደርገው? ምንድን ነው ማድረግ ያለብኝ? ዳጣ እመኝ፣ ምንም ነገር አትሰማም። ከሰማችም ደግሞ እነማዬ አይሰሙት። እንዴት ሆኖ ናታን? ስልኳን ስጪኝ። ክፍሌ ነው። እሺ ሂጂና አምጪው። መቶ የነበሩ ሰዎች ምንድን ናቸው? በስራ ጉዳይ የማውቃቸው ሰዎች ናቸው ማርቴ። አንደኛውን ሰውዬ ግን አውቀዋለሁ ልበል? ካልተሳሳትኩ ቡድና ማስረጃ የቤቱን ስም ለማዛወር የሄድኩ ጊዜ። ልክ ነሽ፣ ታውቂዋለሽ። አይ ጥሩ ነው። ማርቴ፣ የዳጣን ክፍል ቁልፌባት ቁልፉን እኛ ጋር አስቀምጬው ሳልነግራት መጣሁ። ቆልፈባት ነው? አዎ፣ ድንገት ክፍሏን ክፍት ሳገኘው ቆለፍኩና ቁልፉን እኔ ጋር አደረኩት። አይ አትጨነቅ፣ ሰላምዬ ጋር ትሄዳለች፣ አሊያም ከዋዬ ጋር ትውላለች። አይ ጥሩ ነው ማርቴ። ይኸውልሽ መድኃኒት ከልጆቹ ጋር እየተስማማች አይደለም። ስለዚህ በቶሎ ብትሄድ ይሻላል። ኧረ ልክ ነህ፣ ትሄድልኝ። ምን ከነሱ ጋር ብቻ ከኔ ጋርም አልተስማማችም። ደግሞ አንቺ ምን አለችሽ? ተዋት እባክህ። እሷ እንደሆነች ሲፈጥራት ጀምሮ አይምሯ ሁሌም አደጋ ብቻ ነው የሚያስበው እኮ። ምን ያለችሽ ነው ንገሪኝ እንጂ። ተወደሪ አይጠቅምህ። ንገሪኝ እንጂ ማርቴ። አንተ ብዙ ነገር ደብቀኛል ትይኝልም እንዴ? በሰላም እየኖርኩ ስለሆነ ይህን የመሰለ ህይወቴ እንዳይረበሽ ነው እንጂ አንተማ በጣም ብዙ ጥያቄ እኮ እንዲጠየቅ ታደርጋለህ። ደር እሺ ንገሪኝ፣ ምንድን ያለችሽ? አይጠቅምህም አልኩ። በቃ ተው። የሆነ ተራሉ ባልታ ወይ ደግሞ ቅዠት ነው ብለን እናስበው። ይኸውልሽ ማርቴ፣ ማወቅ ያለብሽ ሁሌ የሚያስብነው ነገር እንደማይሆን ነው። የማይሆነው ነገር ሆኖ ልናገኘው እንችላለን። ማለት በህይወቴ በትዳሬ ማለት ነው? አዎ ማርቴ፣ ከሁሉም የሞቀ ቤት ውስጥ የታለፈ ይቅር የተባለ ግን የማይነገር ገበና አለ። እሱን አውቃለሁ። ግን በሰላም እየኖርን ከሆነ ምንም ማድረግ አንችልም። ያው የምንኖረው ህይወት አጭር ነው። ብንፈራም ብንጠረጠር ያለን ሰላም ብናስቀድም ይሻላል። አንድ እግራችንን በጅብ እያስበላን አንድ እግራችን ደህና ነው ብለን አስበን ብንኖር ሳይሻል ይቀራል? እሺ ማርቴ፣ እሱስ ልክ ነሽ። እንደካከመኝ ድብር አለኝ ደሬ። ምን አማረሽ? በዚህ እድሜ ምን ያምረኛል ብለን ከከተማ እንውጣ እንዴ? ወይ በምን እድለኝ። በጣም ነበር ደስ የሚለኝ፣ ግን በጣም ብዙ ስራ አለብኝ ስትል ሰምቻለሁ። እሱስ እውነትሽን ነው። ካልሆነ እዚሁ አካባቢ ጥሩ ምሳ ልጋብዝሽና ከዛ ማኪያቶ ጠጥተን እንመለሳለን። ይሄ የማይታለፍ ግብዣ ነው። ደስ ይለኛል። ነቃት ያለሽ ማለት ነው። ታዲያስ በቃ ፒሲ ላይ የምዘጋው ነገር ካለ ዝጋና እንውጣ። አይ ችግር የለውም። እሺ ልባውቃ እኮ ነው በኔ
ኤቢ ሂጂ በቃ ስልኳን አፋልጊያት። ስልኩ እኮ ያለው ዳጣ ጋር ነው። ታዲያ እንደማታውቂውኛ ናታን በቃ እኔ ደግሞ እንደዚህ ተነግራ አልችልበትም። ኤቢ አልችልም የሚባል ነገር የለም። እየሰራን ያለነው እኮ ቤተሰብን ስለማዳን ነው አይደል እንዴ? ሁላችሁም ምን የምላችሁን ብቻ ስሙ። አልችልም አይሆን የሚባል ነገር አልፈልግም። ይኸውላችሁ ገዜ ደህና ነህ? እግዚአብሔር ይመስገን። ይኸው ቆንጆ ምግብ ሰርቼ እላለሁ። እሺ ታውቃለህ፣ እኔ ለዛ ባለሙያ ነኝ እኮ። ሙያ ገንዘብ አይሆንም እናቴ። ቢሆንም ግን እግዚአብሔር ይስጥልኝ፣ አመሰግናለሁ። ገዜ አምሮብኛል። ሁሉም ሰው ሲፈጠር እኮ ሸጋ ነው። ገዜ ግን በቃ አኮረፍክ። ለዛሙች አላኮረፍኩም። ታዲያ ለምንድን ነው ዝም የምትለኝ? ዋ እንደ ቁራ እየጮኩ አይደል እንዴ? ዝም አላልኩም እኮ። ተቀይረሃል። ግን እንግዲህ ሰው ከተቀየረብሽ መጀመሪያ አንቺ ተቀየረሻል ማለት ነው። ገዜ ግን ቆይሽ፣ አሁን እኔ ምን ብዬ ተቀየርኩብህ? አይ እንግዲህ አትለሳለሽ። ምግብ አይደል ያመጣሽልኝ? በቃ ሂጂ ወደ ኩሽናሽ። ተው ግን ገዜ ተው ግን አንቺ ዞር በይልኝ። እንግዲህ እኔ ሰው ከጠለው ነው። ምን ሆነሻል አክስቴ? ስልኬን ስጪ። ቆይ ምንድን ነው የሆንሽው? ማለቴ በምን ምክንያት ነው ከዳጣ ጋር የተጣላችሁት? አልተጣላንም። ስልኬን አምጪልኝ። ቆየት ነው ያስቀምጣችሁት? ስልክሽ እኮ ሶፋ ላይ ነበርና ወደ ውስጥ ገብቶ ነው። ቴንክ ዩ ቤቢ። ችግር የለውም አክስቴ። ቆይ ግን ምንድን ነው የሆንሽው? ምንም አልሆንኩም ቤቢ። በቃ አሁን ብቻ ነው የምፈልገው። ቆይ ግን ምንድን ነው እዚህ ቤት የታየሽ? ለምንድን ነው ይሄን ያክል ዳጣን የምትያት? ሁላችሁም ታወራችኋል። ቆይ እቺ ልጅ ያለ ምንም ምክንያት ደረጃ አምጥቶ ሲያስቀምጣት፣ ቆይ አንቺ እንዴት አጠራጥሪ? ሰሚኛለሽ አብጌል፣ እቺ ልጅ አንቺንም ውሃንም ነው የምትመስለው። ኧረ አክስቴ አትሳሳች። ሰሚኛለሽ? ምንም አልተሳሳትኩም። ልጅቷ እንደዚህ ጠላችኝ፣ ደረጃ እንደዚህ ጥምድ አድርገው ያዘኝ፣ ሁሉንም ነገር ስላወቅኩባቸው ነው። እና አክስቴ ምንድን ያደረግሽው? እኔ እኮ ምንም እየገባኝ አይደለም። እርግጠኛ ነኝ አንቺ በደንብ ታውቂያለሽ። እርዳታሽን አልፈልግም። በዛ ላይ ደግሞ አንቺም እየደበቅሽ ነው ያለሽው እንጂ ስለ ዳጣ ሁሉም መረጃ አለሽ። የለኝም። እንግዲያውስ እኔ እየታገልኩ ያለሁት ላንቺው ነው። ትሰሚኛለሽ አብጌል? ነገ ማርቲ ባትኖር አባታችሁ ቢሞት እቺ ልጅ ሀብት ንብረታችሁን ጠቅልላ እንደምትወስድ አታውቂም? አልገባኝም አክስቴ። አንቺ እኮ ብቸኛ ነሽ። ውሃ መቼም እንዳለች አትቁጠሪያት። ትሰሚኛለሽ አብጌል? ነገ ማርቲ ባትኖር አባታችሁ ቢሞት ብቻሽን እኮ ነው የምትቀሪው እንጂ እኔ ካንቺ 5 ሳንቲም ነው የማገኘው ጥቅም አይኖርም። እሺ የማንም መቀልጫ ነው። ለዛ አንቺ ምን ሆነሽ ነው እንዴ? አቤት ምግብ አለ አይደለ? ምግብ ስጪታለሁ እንዴ። እኔ ለዛ አልፈልግም። እሺ እኔ እፈልጋለሁ። ምግብ አምጪታለሁ። የለም እንዴ ምንድነው የሌለው?
ምግብ የለም። በቃ ሂዱ። ለምንድን ነው የምትኮሳተሪው? በቃ ሂዱልኝ። እሺ እምቢ፣ ቶሎ ቢሆን ምግብ አምጪ። የለም አልኩሽ አይደል እንዴ? ለዛ ከጊዜ ጋር ተጣልተሽ ነው እንዴ? ስሙን አትጥሪብኝ እሺ? ስሙን ቄስ ይጥራው እንዴ። እና የኔን ስም ቄስ አይጠራውም እንዴ? ውሃ ሂዱልኝ በቃ። እንዴ ምግብ እርቦናል። አልሰራም። እና ምን አገባኝ? ባትሰሪም ስጪኝ። ታዩ በቃ እሺ። ለዛ ውሃ በቃ እስክሰራልሽ ድረስ እዛ ጋር እንጫወት። አልሰራም አልሰራም። ምን ግፋ ቢል መባረር ነው። እንደውም ብርጭቆም ሰብሬያለሁ። እንደውም እሄዳለሁ። እሺ ለዛ ታዩ እሺ። እኔ እንደውም ምግብ ምናምን አልበላም። ቤት እና ምጥን ቤት ሂጅ ይበላለሁ። እሺ እኔ በቃ እሺ ምን አድርጋ አክስቴ? አንቺ ያሰጋሽን ነገር ለማወቅ የዳጣን ማንነት ለማወቅ ምን ማድረግ አለብን? ይኸውልሽ አቢጌል፣ ልታታልኝ ከሞከርሽ ታውቂኛለሽ። ቆይ አክስቴ ምን ለማድረግ ነው ያሰብሽው? 24 ሰዓት ሙሉ ሪከርድ አድርጊያታለሁ። ድምጽ ነው ካሜራ ወይስ ቪዲዮ? ምንድን ነው? ቆይ እሱ ምን ይሰራልሽ? እሺ ስለዚህ ስለ ማንነቷ በእርግጠኝነት መረጃ አገኛለሁ። እሺ አክስቴ፣ ወይ አብረን እንትን እንበል። አላምንሽም። የድሮ አቢጌል አሁን የለችም። ትሰሚኛለሽ አቢጌል፣ ማስመሰልም ሆነ መዋሸት አትችይበትም። ስለዚህ አትሞክሪ ለማስመሰል። አዎ ልክ ነሽ፣ አልችልም። ግን በቃ ደግሞ ዳጣን ታያት፣ አታሰቃያት። እኔ አላሰቃየኋትም፣ ግን እህቴ ላይ የተጫወተችባት ዝም አልልም። ትሰሚኛለሽ አቢጌል፣ ገና ያቺ ሰራተኛ ከማን እንደወለደች ሄጄ እጠይቃታለሁ። ነገውኑ ሄጄ እጠይቃታለሁ። ሂደሽ ጠይቂያት አክስቴ። ግን አሁን የቀረሽው ነገር አጥፊ አክስቴ፣ ወንጀል ነው፣ ያሳስርሻል። ወይ ደግሞ ማታጠፊ እኮ ለአባዬ ይናገራል። ጥሩ ሂጂ ንገሪው። ትሰሚኛለሽ? እንደውም ማርቲን እሱን ቁጭ ብለው ምን እንዳወራች አብረን ነው የምንሰማው። እና አሁን ልትሰሚ ነው ማለቴ? ልታዳምጩ ነው? ኦፍ ኮርስ ሁሉንም አንድ ባንድ አዳምጠዋለሁ። ናታን ግን ኤቢንሽ የምትላት ይመስላል። ኤቢ እኮ መዋሸት አትችልም፣ ግን አብረን እናጥቃ ካለቻት ምናልባት ልታምናት ትችላለች። ወይኔ ጉዴ ናታን፣ ፈጣሪ ይበረዳል። ካዳመጠች ጉዴ ነው የሚፈለው። ሁሉ ነገር እዚህ ጋር ያበቃል። አዎ መድኃኒት ካጌችው ለማየ ለመናገር 5 ደቂቃ በቂዋ ነው። እኔ ጉዴ አምላኬ፣ እባክህ ከዚህ ጭንቀት አውጣኝ። አይዞሽ፣ ፕላን ኤ ካልተሳካ ፕላን ቢ እንሞክራለን። እስኪ እንግዲህ ፈጣሪ ከኛ ጋር በሆነ። ለዛ ምን ሆና? እኔ እንጃ። ለዛ ምን ሆነሽ ነው? ቆይ ምን ሆንኩ? ምን ሆነሻል? ተክዘሻል እኮ። አይ ደህና ነኝ። እሺ በቃ ለማንኛውም ሻይ አፍልኝ እስኪ፣ ጉንፋን እያመኝ ነው፣ ጉሮሮዬን እየከረከረ። ሻይ? እሺ እንዴ ለዛ ምንድን ነው ይሄ? ሻይ እኮ አምጪልኝ አልኩሽ። እሺ ደህና ነሽ ግን? ለዛ ይሄ ሁሉ እኮ የገዜ ስራ ነው። አረቺ ልጅ እቃውን ፈጀችው። ምን ላድርገው? ለዛይ ናታን እኮ ሻይ ነው ያለሽ። በቃ ይሄ ምግቡን ውሰጅና ለገዜ ስጪው። እሺ ውሰጅ። እቺ ልጅ ምንም ከቀልቡ አይደለች። ምን ሆና ነው?
የሆነ ነገርም አገኛለሁ። ኤቢ እንደሆነች እናቷንም እየዋሸች ነው ያለችው። እርግጠኛ ነኝ የሆነ ነገር እንደማገኝ። ከገዚ ጋር ተጣልታለች መሰለኝ። ፍቅር ይዟታል። የገዚን ኩራትማ አችለው። ኤቢ ምን አለች? እንዴት ሆነ? ሰጣት። ታዲያ አመነችሽ? አላመነችኝ። አውቀሽ ነው አለችኝ። እንዴ ኤቢ አታሳምኛትም እንዴ ታዲያ? አልቻልኩም ናታን። በቃውን ማለት ሰማው እኮ ነው። ኧረ ናታን በእናትህ የሆነ ነገር እናድርግ። እሺ ቆይ ምን እናድርግ? አሁን ናታን የሆነ ነገር ማድረግ አለብን። ካለበለዚያ ግን በጣም ትልቅ ችግር ውስጥ ነን። አሁን ናታን በእናትህ የሆነ ነገር እናድርግ። ዋ ምንድን ነው አንቺ ገና ለገና የሰው ንብረት ነው ብለሽ ዝም ብለሽ እያመጣሽ እንትን ትያለሽ እንዴ? ናታን ስጮ ብሎኝ ነው። አንቺ ሆድ እኮ ግም ነው እንዳስለመዱት ነው። ዛሬም ነገም ማምጣ ነው የሚል እናት በላ። ይቺ ልጅ ምን ሆናለች? ምን ሆንኩ? ዋ ከይ ወደዛ ዝንጥፍጥፍ አልሽ እኮ ደግሞ ትዬ መምጫዋ ደርሷል። አሁን እዚህ ወደ ኪሽንሽ ሂጂ። እንዴ ምን ሆናችሁ ነው እንደዚህ? ወይኔ ጉዴ ፈላ። ናታን እማዬ እየመጣች ነው። ወይኔ ጉዴ ናታን ድምፁን ልትሰጣት ትችላለች። ድምፁን ትሰጣታለች ናታን። እስኪ ቆይ መጀመሪያ ተረጋጉ። ምሳ እኮ ብላ እያለችኝ ነው። ለዛ እኮ አባ መስጠት ናት። ሰው በሰራው ብሉልኝ ጠጡልኝ ነው መቼም። ታዲያ ተመችታለች? አዎ ለኔማ በደንብ ነው የተመቸችኝ። ዋናው ላንተ መመቸቷ ነው። ሌላውን ግድ የለም ለኛ ተው። ለዛዬ ምንድነው እሱ ብላ እያልሽ የምታስቸግሪው? አሁን እኮ ምግብ ብቻ ይዛ ቁማለች። በብርጭቆ አምጪልኝ ብያት። የምን ብርጭቆ? ብርጭቆ ነው አትዬ፣ ብርጭቆ። የምን ብርጭቆ ነው? የወርቅ ብርጭቆ ይመስለኛል እትዬ። እዚህ ጎረቤት አይቼ እንዴት ያለ ብርጭቆ እንዴት የሚያምር ወርቅ የመሰለ እንዴ! ከዚ ቆይ ምንድነው የምታወራው? ብርጭቆ ነው ብርጭቆ እትዬ። ለዛ ብርጭቆ እንዴ እትዬ ነው ያልሰበርኩ። እውነት ነው ያልሰበርኩ። ምን ያለበት ምን አይችልም አሉ። ሰበርሽ ማን አለሽ? እትዬ እውነት እንዴ እውነት አልሰበርኩ። ዋ ይቺ ለዛ ደግሞ ማን ሰበርሻለሽ? እኔ እትዬ እንደው ይቺ ልጅ ተከታተሏት። እንደው ዝም ብላ ተደናብራለች። አንዱ ጎረቤት ኪችን ገብታ ለእናንተም ጠንቅ ነው። እኔ ስነግር ነው። እውነቴን ነው። አንተ ልጅ ኧረ ተው ገዘይ ተው። ኧረ እትዬ እንደው ከማድ ቤቱ ከኪችኑ ማለት እኮ ነው። አቤት አቤት ይቺም እውቀቱና እንደው ማድ ቤት ምናምን ይሄ እንትን መርዝ ነገር ካለ አርቁት። ነገረ ስራዋ እንደው ደስ መላለኝ። ዘይትና ውሃ መለየት አቅቷታል። ወይ እናንተ መቼም ብትጋቡ ቤታችሁ ውስጥ አንድ ቀን በሰላም አትኖሩ። እትዬ ጋሽ እንኳን ይሄን ያህል ዓመት ኑሮ ነው ታንቺ ጋር የሸበተ። እኔ እኮ በአንድ ቀን እኮ ልታሸብተኝ እኮ ነው፣ በአንድ ጀንበር። አንተ እና ጋሼን ነጭ ጸጉር እንዲወጣ ያደረግሽው አንቺ እየጨቀጨቅሽ ነው እያልከኝ ነው? ወላዲቴን እንደዛ ማለት አይደለም። አንዳንድ ሰው እንደው ዘረ መልካም ነው፣ ልቡ ንጡ ሰው ተሎ ይሸብታል። እንደዛ ማለት ነው ነው። በሉ እናንተ እናቴ ብለው ከሰሟችሁ ማለቂያ የለም ጉዳችሁ። በሉ ደህና ሁኑ። ኧረ እንደው ምላሴ ሳያስገድለኝ አይቀርም። እንደው ምን አለበት ዝም ብል። ሄሎ ሰላምዬ። ደህና ነሽ? ሰላምዬ አሁን ከባድ ችግር ውስጥ ነኝ ያለሁት። በጣም ተጨንቄያለሁ። ምን ሆነሽ ነው ዳጣዬ? ምንድን ነው? ደህና ነኝ። ኧረ እኔ እንጃ ሰላምዬ፣ ብቻ ከባድ ጭንቀት ውስጥ ነኝ ያለሁት እናቴ። ምንድን ነው የተፈጠረው? መድኃኒት ክፍሌ ውስጥ ድምፅ መቅረጫ ደብቃ እኔ የደረጀ ልጅ እንደሆንኩ ሳታውቅ አትቀርም። ገላገለች ነው ታዲያ? ምን ሰላም? አዎ
አንቺ ልጅ መሆንሽ ከታወቀ በቃ ግልግል እኮ ነው እንዴ። ሰላምዬ አባዬስ? እማዬ ማርታስ አታሳዝንሽም እንዴ? አሁን አንቺ መድኃኒት ካወቀ ችግር ሊፈጠር ስለሚችል እኔ ጋር ነኝ። ሰላምዬ ግን በጣም ጨካኝ ነሽ። እማዬ ማርታ ስታውቅ አባዬ ይሄ ነገር እኮ ከታወቀ ይሄ ቤት ፍርስርሱ ነው የሚወጣው። ሁሉ ነገር እኮ ነው የሚያበቃለት። ይሄ ነገር አያስጨንቅሽም? ምንም አይፈጠርም ዳጣዬ። እሺ ሰላምዬ። ወይኔ ጉዴ፣ ወይኔ ጉዴ! አባዬን አስበላሁት፣ አባዬን አስበላሁት። በቃ ያወራሁትን ከሰማች እኔ የደረጀ ልጅ መሆኔ ይታወቃል። ይሄ ማለት ዛሬ ሁሉም ነገር ያበቃል ማለት ነው። እማዬ በድንጋጤ ትሞታለች፣ አባዬን በጸጸት ራሱን ያጠፋል። ወይኔ ጉዴ! ይሄ ቤት ይበታተናል፣ እህቶችም እኔም በቃ ሁሉም ነገር ያበቃል። ፈጣሪ ሆይ የዛሬን ብቻ አውጣኝ፣ ይሄን ጉድ ብቻ አውጣኝ። አምላኬ ሆይ እባክህ ከዚህ ጉድ ብቻ አውጣኝ። ወይኔ አምላኬ! ለአባዬ ልደውልለት እንዴ? ልንገር? አዎ አባዬ ማድረግ ያለበትን ያድርግ። ይህ ጉድ ወጥቶ ሌላ ነገር ከመፈጠሩ በፊት አባዬ ማድረግ ያለበትን ያድርግ። ደግሞ እማዬ ቤት ነች። በቃ ለአባዬ ልደውልለት፣ አባዬ። ሳልፈቅድልህ ክፍሌ ለምንድን ነው የገባው? እሺ ይቅርታ ልግባ? አሁንማ ገባህ እኮ። ቆይ መኝታ ክፍሌ ምን ፈልገህ ነው የመጣኸው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋች Who are you? አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጭ ምንም አማራጭ የለኝም። ቆይ ምን ልታደርገኝ ነው?